ጌታችን ካስተማረባቸው ምሳሌዎች መካከልና ቤተክርስቲያናችን ወርቃማ ምሳሌ ብላ ከምትናገራቸው መካከል ዛሬ ሶስቱን እናያለን። አካውንቱ ስላስቸገረኝ ሁላችሁም በተቻላችሁ መጠን ላይክ፣ ሼር፣ ፎሎ እንድታደርጉ ይጠይቃለሁ። ወደ ምሳሌዎቹ ስንሄድ ምሳሌዎቹ የሚገኙት በዚህ በሉቃስ ወንጌል ምዕራፍ 15 ላይ የሚገኙ ምሳሌ ነው። አንደኛው ምሳሌ የጠፋው በግ ምሳሌ ሲሆን ሁለተኛው ምሳሌ ደግሞ ድሪም የጠፋባት ነው። ሶስተኛው ደግሞ የጠፋው ልጅ ምሳሌ ነው። የጠፋው በግ ምሳሌን ስናነሳ የጠፋው በግ ሳያስበው ነው የጠፋው። ማለትም አንድ እረኛ 100 በጎች ነበሩት። አንደኛው በጉ ይጠፋበታል። የሚጠፋበት ምክንያት አንደኛው በግ ሳያስበው የሳር ሲደርቅበት ወደዛኛው ሳር፣ ያ ውሃ ሲደፈርስበት ወደዛኛው ውሃ እየሄደ እንደዚህ ሳያስብ ነበር የጠፋው እና በዚህ ቤተክርስቲያን ላይ እንደዚህ ሳናስብ በተለያዩ ምክንያቶች እየደረደረን ስራ አለብኝ፣ ትምህርት አለብኝ እያሉ በተለያየ ምክንያቶች በማስመሰል ከዚህ ቤተክርስቲያን እንጠፋለን እና የኛው ምሳሌ እኛን ይመለከታል። ሁለተኛው ደግሞ ድሪም የጠፋባት 10 ድሪም ነበራት። ድሪም ቤተክርስቲያን በሁለት አይነት መልኩ ተተረጉማለች። አንደኛው ጌጣጌጥ ትለዋለች፣ ሁለተኛውን ደግሞ ሳንቲም ብላ ተተረጉመዋለች ማለት ነው። እና እቺ ሴት 10 ድሪሞች ነበራት። አንደኛው ድሪም ይጠፋል። የጠፋባትም እዛው ቤት ውስጥ ሆኖ ነው። ይሄኛው ደግሞ በቤቱ ስር ሆነን ለምንጠፋ ለኛ ይመለከታል ማለት ነው። በቤቱ ስር ሆነን ሳናስበው እናስተምራለን፣ እንዘምራለን፣ እናገለግላለን፣ እናስቀድሳለን። ግን እዛው ቤት ስር ሆነን ጠፍተናል። ሳናስበው ይጠፋን እኛን ይመለከታል ማለት ነው። እንደውም ምን እናደርጋለን? የጠፉትን በሚል ሰበብ ግሩፖችን አቋቁመን ለማለት እናለን የጠፉትን መልስ በሚል ግን እኛ ምን ብለናል? እዛ ስር ጠፍተናል። ይሄኛው እኛን ይመለከታል። ሶስተኛው ደግሞ የጠፋው ልጅ ምሳሌ ነው። ይሄኛው የጠፋው ልጅ ደግሞ አንድ አባት 2 ልጆች አሉት። አንደኛው ታናሹ ልጅ ንብረቴን ካላከፈላችሁኝ ብሎ ተቀብሎ ንብረቱን ተካፍሎ ወደ ሩቅ አገር ይላል። እዛም እንዳሰበው አልተሳካለትም፣ ይከስራል። ከዛም እዛ ከከሰረም በኋላ እንዳለ ንብረቶቹና ሀብቱን ከጨረሰ በኋላ ወደ አባቱ ቤት ሊመለስ ያስባል። ከመለሱ በፊት ግን አንድ ስራ ሞክሮ ነበር። በአንድ ገበሬ ቤት የአሳማ ጠባቂ ሆኖ ጭራሽ ራቡ በጣም በዝቶበት የአሳሞችን ሪያ ራሱ እስኪመኝ ድረስ አድርጎት ነበርና ይህም ልጅ ምንድን ያደረገው አውቆ በትዕቢት የጠፋው አውቆ ከአባቱ ቤት ተጣልቶ ብሬን አካፍሉኝ ንብረቴን ስጡኝ ብሎ ነው። ይህም ደግሞ ከቤተክርስቲያን ወነ ብለን የምንጠፋ እኛን ይመለከታል። ወነ ብለን ካህናቱ አማረሩ፣ ቅዳሴው በዛ፣ መዝሙሩ፣ ጾሙ የተለያየ ምክንያት እያደረግን እየተናገርን የምንጠፋ ይመለከታል። ወደ መጨረሻው ስንሄድ ግን ሶስቱም ቢሆኑ ጠፍተው ብለዋል፣ ተመልሷሉ። በግ የጠፋ እረኛ 99ን በጎቹን ቤት ስራ አስቀምጦ አንዱን በግ ፍለጋ ወጥቶ በጉን አግኝቶት ከዛም በኋላ ድግስ አድርጓል። ድሪም የጠፋባትን እቺ ልጅ ምን አድርጋለች? ቤቱን ጠራርጋ መብራት አብርታ ቆሻሾችን ወደ አንዱ ተሰብስባ ያን ሳንቲም ቤት ስራ አግኝቷለች። በዛው ልክም ደግስ አድርጋ ዘመድ አዝማዶቿን ጋብዛለች። የጠፋው ልጅም ደግሞ ተጸጽቶ ወደ አባቱ ቤት ተመልሶ እንደውም በአባቴ ቤት ከሚገኙት ሰራተኞች መካከል አንዱ ሆናለሁ ብሎ ሲመኝና ሲያስብ አባቱ ግን መጥቶ